አቤሴሎም ግራ ተጋብተዋል ኖላ ድራማ። ሰላም ጤና ይስጥልኝ ውድና የተከበራችሁ የብርሃን ተከታታዮች እንደምን ቆያችሁ? ሁሉ ሰላም ሁሉ ደህና፣ እግዚአብሔር ይመስገን እኔ ጋር ሰላም ነኝ። ሰላማችሁ በዛና የተትረፈረፈ ይሁን። ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ለቤት ወደ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በትህትና ጠይቃለሁ። እንግዲህ ኖላ ድራማ በጣም እያጓጓና እንዲሁም ደግሞ ያው ሀሳቦቹ በጣም እንትን እያሉ እየመጡ ነው ያሉት። ስለዚህ ሁላችሁም ዛሬ ክፍል 22 ላይ ያለውን አብረን የምንመለከተው ይሆናል። እንግዲህ ምዕራፍ 21 ላይ ወይም ደግሞ ክፍል 21 ላይ አዳዲስ ነገሮች ተከስተዋል። እንግዲህ አንደኛው ነገር የአቤሴሎም በፊት ባለቤቱ ወይም ደግሞ ያው 80 ያልቀደዱ ባለቤቱ መታ አይተን ነበረ እንግዲህ ያለቀው ማለት ነው። በተረፈ ደግሞ ኤልሲ ጠፍታለች። ኤልሲና ማቲ የደረሱበት እስካሁን ድረስ አልታወቀም። ኤልሲን ማቲ ገሏት ነው ወይስ ደግሞ በራሷ ጥፋት ጠፍታ ነው የሚለው ነገር እንግዲህ ጥያቄ እንዳጫረ ነው ያለው። በተረፈ ደግሞ ያው የአቤሴሎም የበፊት ሚስትዮ መታለች። የመጣ ደግሞ እሱም በሁለት ሀሳብ እንዲያነክስ ያደረገው ነገር ልጅ እንዳለው ስታበስረው ነበር። አቤሴሎም በዚህ እንግዲህ ክፍል 22 ላይ እንዳየነው ከሆነ ሚስቱ ወደ መኝታ ክፍሉ ትገባለች። የድሮ ሚስቱ እንደገባች አንቺ ውጪ ከክፍሌ ብሎ ስጠይቃት አይ አልወጣም ትልና ጠጋ ብላ ከኔ ልጅ አለክ ትለዋለች ማለት ነው። ምን ማለት ነው? ከኔ ልጅ አለሽ ነው የምትለኝ? አዎ ልጅ አለክ ከኔ ብላ ትመልስለታለች። ይህን እያለ እያወሩ እያለ እንዴት እኔ ከአንተ ጋር ተለያይተን ወደ ውጭ ሀገር ሲሄድ ነፍሰ ጡር ነበርኩኝ። እዛ ከሄድኩኝ በኋላ ነበር ያወቅኩት እና ስለዚህ እኔና ልጄ በዚህ ቤት ውስጥ መኖር እንፈልጋለን ብላ አበሰረችው። እንግዲህ አቤሴሎም ለልጅ ያለው ፍቅር በጣም ይለያል እና ለልጁ ያለው ፍቅርና ጉጉት እንግዲህ ሁላችንም በተለያየ መልኩ አይተነዋል እና በጣም ልጅን ማየት ይፈልጋል። ከዛ ደንገጥ ብሎ እንዴት ሊሆን ይችላል የምለውን ነገር እንግዲህ እያሰበ እያለ በመሀል እንግዲህ በቃ እሺ ሂጂ አስብበታለሁ ይላትና ከክፍሉ እንደምንም ብሎ ያስወጣታል። ከዛም በኋላ እንግዲህ ካሉ ይህንን ሁሉ ካወሩ በኋላ ከወይንሸት ጋር ይገናኛሉ። ወይንሸት እንግዲህ ጓደኛሞች ናቸው። ጓደኛሞች ብሎ የጀመሩት ግን አሁን ላይ ወይንሸት ወደ ማፍቀር እየሄደች ነው ያለችው። ወደ ማፍቀር እየሄደች እንግዲህ እሱም ግራ ተጋብቶ ልጅ አለክ እኮ ነው የምትለኝ የሚለውን ሀሳብ ብቻዬን መሆን ፈልጋለሁ ብሎ ከቤት ይወጣል። አብሬክ ልሂድ ትለዋለች አክስትየው ሰብሊ። አሁን ስትል አይ በቃ አትውጪ እኔ ብቻዬን ሄዳለሁ ይላትና ብቻውን ይወጥና መንገድ ዳር ላይ ቁጭ ብሎ ብቻውን ሲያስብ ነበር። እንዴ ልጅ አለን ነው ያለችኝ እያለ በግርምት ራሱን ይመለከታል። ከዛ እንግዲህ ወይንሸት ከየት መጣች ሳይባል መንገድ ላይ ቁጭ ብሎ ባለበት ስፍራ ቦታ ላይ ትሄዳለች። እንዴ ወይንዬ እንዴ መጣሽ እንዴ ነይ ቁጭ በይ ይላታል። እንግዲህ ጓደኛሞች መሆናቸውን ገልጾልን ስለነበር ከዛም በኋላ አጠገቡ ቁጭ ብላ ያለውን ነገር ትወያያለች። ወይንሸት ይህ ነገር ግራ ገብቶኛል፣ አሁን እኮ ጸዳል መታ ልጅ አለህ ነው የምትለኝ እያለች ትነግረዋለች። ልጅ አለ? አዎ ልጅ አለ ትለኛለች ይላል። ከዛም በኋላም እንግዲህ ልጅ እንዳለ ልጅ መኖሩ ጥሩ ነው፣ ነገር ግን ይሄ ነገር ውሸት እንዳይሆን ጠረጥራለሁ ትላለች። እንግዲህ እንዴ ልጅ መኖሩ እኮ ደስ ሊልሽ ይገባል። ለምን ማለትም ለምንድን ነው ያው ሰላም ያላልሽኝ ወይም ደግሞ ያላቀፍሽኝ ይላታል ወይንዬን። ወይንሸት ጥርጣሬ ውስጥ ነው ያለችው። በሁለተኛ ነገር ደግሞ አፍቅረዋለች። ጓደኛዬን እንሁን ብሎ ሲጠይቃት እንግዲህ እሷ ወደ ፍቅር አዙራለች። ያው እንግዲህ በሁለት ማለትም ጾታ መካከል ወንድና ሴት ጓደኛሞች መሆን ከባድ ነው። በፊት ላይ ምንም አይመስለኝም ነበር፣ አሁን ላይ ግን እያፈቀርኩት መጣው እያለች በራሷ ሀሳብ ያው ታስባለች። የሆነ ሳለ እንግዲህ ሰብሊ በመካከል ትመጣለች። ሰብሊ ትስልና ምንድን ነው ግራ ያጋባሽ? ምንድን ነው የሚያደናግጥሽ ነገር ይልና ከኩሽና ወጥቶ ሲሄድ እሱም እንግዲህ አይ ልጅ አለኝ እኮ ነው የሚለው። እንዴት ሊሆን ቻለ? ይህንን ምስጢር ደግሞ ኤልሲና ወይንሸት እንዲሁም ደግሞ ኤልሲና ወይንሸት ሰብላ ናቸው የሚያውቁት እሱ ልጅ መውለድ እንደማይችል እና እንዴት ሊሆን ቻለ የሚለው ነገር ጥያቄ ፈጥሮባቸዋል። ይህ ነገር ጥያቄ ፈጥሮባቸው ስላለ ይህንን ሁሉ መቀበል ስላቃታቸው ይሄ ነገር እንዴት ሊሆን ቻለ የሚለው ነገር
እንግዲህ ሀሳብ ወይም ደግሞ እንጥልጥል ሆኖ እንዳይቀር ወይንሸትን በጣም በጥንቃቄ እየተራመደች ነው ያለችው። ይህ ሆኖ ሳለ እንግዲህ አቤሴሎም አሁን ላይ ምን ማድረግ እንዳለበት ግራ ተጋብተዋል። ምክንያቱም ኤልሳ ጋር የነበረውን ግንኙነት አላቋጩም። እንደገና ደግሞ በፊት የነበረችው ፍቅረኛው ተመልሳ መጥታለች። ይሄ ነገሮች ሁሉ ግራ አጋብቶታል ማለት ነው። ይሄ ነገር ግራ ስላጋባው እንግዲህ ብቻውን እያሰበ እያለ ወይንሸት ትመጣለች። ወይንሸት መታ እንግዲህ ምንድነው የምትሰራው ብቻህን እዚህ ጋር ብላ ስትናገረው ትናገረዋለች። ከዛ አይ በቃ ብቻዬን መሆን ፈልጌ ነው ይላታል። እሷ ያለችው ነገር ግን ትክክል ነው ብለሽ ትያለሽ ወይ ነው ብሎ ይጠይቃታል። ወይ ነው እኔ እንጃ እኔ አላቅም፣ ግን ተረጋግታ ያስብበት ነገሮችን ወደ አልተፈቀደ አቅጣጫ እንዳይሄድ ትለዋለች። ምክንያቱም እሱ መውለድ እንደማይችል ስለምታውቅ ወይንሸት ማለት ነው። ይሄ ሆኖ ሳለ እንግዲህ እሱም በጣም በጭንቀትና እንዲሁም በሚያሳዝን ድምፅ እንጃ ግራ ገብቶኛል፣ በዚህ ኤልሳ ጠፍታለች፣ ማቴም በዚህ የት እንደወሰዳት አላውቅም፣ ይሙት ይኑር አላውቅም። በዚህ ጋር ደግሞ ጸዳል መታ ልጅ አለ ከኔ ብላኛለች። በጣም ግራ ገብቶኛል። ደስታ ይሁን ወይንም ሀዘን ይሁን ምን እንደሚሰማኝ እንኳን ራሴን አረጋግቼ ራሴን ማዳመጥ አልቻልኩም በማለት እንግዲህ ለወይኗ ያናግራል። ለማንኛውም ግን አንተ ራስን አረጋግተ ራስን በማዳመጥ ሞክር ትልና ትመክረዋለች። ይህን እያሉ እንግዲህ ለምንድን ነው ግን አንቺ የማታገቢ ብሎ ስላት እኔ እንጃ አላቅም እንግዲህ አንዳንድ ጊዜ ያው እናትሽን ለምን ሄዳች አገር ቤት ሄደሽ ለምን እናትሽን አልቀበርሽም ወይ ላድርስሽ ምናምን አልሄድም እኔ አልሄድም ምክንያቱም ከአሁኑ ወንድሞቼ በውርስ እየተጣሉ ነው መሄድ አልፈልግም ትላለች። እንግዲህ ለእነሱ ብዬ ብዙ ነገር ከፍዬ ነበረ እያለች የራሷንም ችግር ታወያየዋለች። ይህን እያለች እያለ እንግዲህ ምን ይደረጋል እኔ እንደሆን እድሌ ነው ስትል እንግዲህ እያለች እያወራች እያለ እኔ በወንድ ነው የምቀየረው መሰለኝ በማለት ትለዋለች። ምን ማለት ነው አላት። አልገባውም። ምን ማለት ነው ወይ ነው ስል እንግዲህ አግብቼ ምናምን ራሴ ይቀየር ይሆናል እስከ ዛሬ ድረስ ሰርቼ አልተቀየርኩም ስትል ትመልስለታለች። እያለች እያለ እንግዲህ ወይኗ ማለት ለምን አታገቢም ታዲያ የምታፈቅሪው ሰው አለሽ ብሎ ይላታል። እኔ አፈቅረዋለሁ እሱ ግን እንደማፈቅረው አያውቅም በማለት እንግዲህ ትመልስለታለች። ታዲያ ለምን አትነግሪውም እንትለዋለች። እንዴ ከነገርኩትማ ድንገት ሊጠላኝ ይችላል ያለኝን ቅርበት አጠዋለሁ ብዬ እፈራዋለሁኝ በማለት ትመልስለታለች። አይ ግን ደፍረሽ ነግረሹ የምፈልግሽ ከሆነ አንድ ላይ ተጋብታችሁ ብትኖሩ ይሻላል በማለት ይመልስለታል። ይሄ እያለ እንግዲህ በሀሳብ ትሄድና ያለውን ነገር በሀሳቧ ስትነግረው እሱም ሲያቅፋት በማለትም በሀሳብ ታያለች። አይ 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 ይቅርብኝ በማለት እንግዲህ ከሀሳቧ ስትነቃ ትናገራለች። ይህ ሆኖ ሳለ እንግዲህ ሁለቱም እያወሩ በቤት ደግሞ ሰብሊና ጸዳል ይጨቃጨቃሉ። ጸዳል በጣም በጣም እንግዲህ ኃይለኛ ወይንም ደግሞ በቃ ጥቅም ፈላጊ ነች። እንግዲህ በምክር ነው የመጣችው። ሌላ የሚደግፋት ወይም ደግሞ የሚያግዛት ሰው አለ። በትክክል ልጅ ከሱ እንዳለ እንኳን አላሳየችም። ማለትም እያላገጠችበት ነው። የመከረቻት ጓደኛዬ ብላ ደውላ ጓደኛዋን ምን ትላለች? ጓደኛዬ አንቺ እንዳልሽኝ መንገድ እኮ ሲሄድ ሁሉም ነገር እየተስተካከለልኝ ነው እያለች እንግዲህ ለጓደኛዋ ትነግራለች። ከሆነ ሳለ እንግዲህ ወይንሸትና አቤሴሎም ከውጭ ይመጣሉ እየሮጡ። ደብዳቤ ከሆነ ልጅ ሰጥቷቸው ነበር እንግዲህ የኤልሲ መልእክት መስሏቸው ቤት ገብቶ ሲሆን ነገ በዚህን ሰዓት ጠብቁኝ በማለት እንግዲህ መልእክት ትልካለች። የተለያዩ መልእክቶች ወደ እነሱ ይመጣል። ይህ መልእክት ማን ነው የምጽፍልን? ኤልሳ በኛ አካባቢ ያለች ማለት ነው እያሉ እርስ በራሳቸው ይነጋገራሉ። ይህ ነገር ግራ አጋብቷቸዋል። ይህ ሆኖ ሳለ እንግዲህ በቃ እንግዲህ ነገ የሚሆነውን ነገር እናያለን ይባባላሉ። እንግዲህ ኤልሳና እንዲሁም ደግሞ ኤልሳና ጸዳል አልተዋወቁም እስካሁን ድረስ። እሷን ተውና ከኔ ጋር መኖር ከልጃችን ጋር ልጃችንን አብረን እናሳድግ እያለች አቤሴሎምን ትነዘንዛለች። አቤሴሎም ግን ኤልሳን ስለሚወዳት ኤልሳን መተው አልፈለጋትም። ለልጁ ስል እንግዲህ አንድን ነገር መወሰን ደግሞ ይፈልጋል። ግን ልጁ አሁንም ልብ እንድትሉ ፈልገው እሱ መሀን እንደሆነ መሀን ካልሆነ እንግዲህ ወይን ኤልሳ ዋሽታለች ወይን ጸዳል ዋሽታለች ማለት ነው። ምክንያቱም መሀን እንደሆነ በባለፈው ምርመራ ውጤት ኤልሳ እንዲሁም ደግሞ ወይንሸት እንዲሁም ደግሞ ሰብሊ አውቀዋል ማለት ነው። ስለዚህ ኤልሲ ካልዋሸች በትክክል አቤሴሎም ልጅ የለውም ማለትም ጸዳል እየዋሸች ነው ማለት ነው። ጸዳል እየዋሸች ካልሆነ እንግዲህ ደግሞ
ኤልሲ ዋሽታለች ማለት ነው። ይህ ሆኖ እያለ እንግዲህ ወይንሸት አቤሴሎምን መክራው ነበር። ግባና የምትለውን ነገር ሁሉ እሺ በል፣ ልጅህን ግን ታሳየ፣ ልጅህን ካሳየችህ ታምናታለህ ብላው ነበር እና እሷ የመከረችውን ምክር ተከትሎ እንግዲህ ልጄ ምንድን ነው የምትፈልጊ ከኔ ይላታል። መኝታ ክፍሉ ገብቶ አይ እኔ አብረክ መተኛት ነው የምፈልገው፣ አብረክ ከተኛው ልጄን አሳየዋለሁ ትላለች። አይ አሁን ደውለሽ ለምን አታሳየኝም ልጄን ለምን ድምፁን አታሰምኝም ይላታል። ከዛ ስላት አይ አሁን እኮ እዚህ አገር ሌሊት ነው፣ እዛ ቀን እዛ እኮ ሌሊት ነው አሁን ብሎ ይላታል ማለት ነው። ሌሊት ነው በዚህን ሰዓት፣ ስለዚህ መደወል አልችልም ትለዋለች። እንደምንም ብለሽ ደዊና ድምፁን አሰሚኝ ትለዋለች። በቃ ዛሬ ተቃቅፈን እንደር። ከዛ ሮጥልና ወይንሸት ጋር መጣ። ወይንሸት ሁሉንም ነገር እኮ እሺ ስላት ተቃቅፈን መተኛት አለብን፣ ነገ ከተኛን ልጅን ድምፅ አሰማለሁ ወይም ደግሞ ደውሌ ታወራዋለህ ብላ አለችኝ ብሎ ለወይኗ ይነግራታል። እሺ በል ሌላ አማራጭ ፈልግ በማለት እንግዲህ ወይንሸት ትመልሰዋለች። ይህን እንግዲህ ያለውን ነገር አማራጭ ሁሉ መጠቀም ይፈልጋል አቤሴሎም። ምክንያቱም ልጅን አለክ ተብሎ ስላለች ልጁን ለማግኘት ሲል ማለት ነው። ልጁን ለማግኘት ሲል የሚሆነውን ነገር ሁሉ ለማድረግ ዝግጁ ይሆናል ማለት ነው። ይህን እያለ እንግዲህ በመሀል ሰብሊ ደግሞ ከእሷ ጋር ታወራለች። እሱም ልጅ መውለድ እንደማይችል የታወቀ ነው። አንቺ ግን ልጅ አለው ትያለሽ፣ ከየት የመጣው ልጅ ነው ብላ ትላታለች ማለት ነው። አይ ይህን እንግዲህ እናንተ ናችሁ፣ እኔ ከዚህ ሲሄድ ነው አርግሽ የሄድኩት ብላ ትመልስላታለች። እንግዲህ አሁን ላይ ሁለቱም ተናንቀዋል። ወይንሸትም አቤሴሎምን ለማግኘት በጣም እየጣረች ነው ያለችው። ጸዳልም በዚህ ከሱ ጋር ለመኖር እንግዲህ ከተቻለ አብሬው መኖር ነው የምፈልገው ትለዋለች። አይ አንቺ ሀብትና ንብረት ከሆነ የምትፈልጊ ሀብትና ንብረቱን በሰላማዊ መንገድ ተካፍለሽ ሂጂ በማለት እንግዲህ ትለዋለች። በእኔ መንገድ የማትሄዱ ከሆነ ደግሞ ቤቱን ግልብጥብጥ ነው የማደርገው እያለች ትዝታለች። ማን ጸዳል ማለት ነው። ጸዳል ሀሳቧ እንግዲህ ተሳክቶላት የአቤሴሎምን የራሷ ታደርግ ይሆን ወይስ ኤልሲ ድጋሜ ተመልሳ ወደ ህይወቱ ትመጣ ይሆን ወይስ ወይንሸት ጋር ይሆን ወይ አቤሴሎም ልጁንስ ያገኘ ይሆን? እውነት አቤሴሎም ልጅ ከጸዳል አለው? ይሄንን በክፍል 23 ላይ ደግሞ ግልጽ የሚሆንልን ይሆናል። የዛሬ ነበረን ጊዜ